ነብዩ ሰለላሁ ዐለይሂ ወሰለም በኢትዮጵያ ውስጥ ማንም የማይበደልበት ሰው አለ ብለው የገለጹት ለዚህ ነው። ነጃሺ እንኳን አይደለም ይዘህ የመጣኸውን ስጦታ ይህን ተራራ በሚያክል ወርቅ ይዘህ ብትመጣ አሳልፌ አልሰጣቸውም። ነብዩ ሰለላሁ ዐለይሂ ወሰለም ያስተላለፉት መልእክት ኢዚ ነበረ ለነጃሺ። የሚጎረብጥ የሚከብድ የሚያስደነግጥ እንዴት የሚያስበላል ነበር። ሱረቱ መርየምን ሲሰማ ነጃሺ እያለቀሰ ነበር። በዙሪያው ያሉ ሰዎች እያለቀሱ ነበር። ቁርአን ባህሪ እኮ ነው። ወንጌልን ወይም ኢንጂልን ማረጋገጥ የነጃሺ የክርስትና አረዳድና ዛሬ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትከተለው የክርስትና አረዳድ ይመሳሰላል እንጂ ፍጹም አንድ አይነት አይደለም። የማርያም አማላጅነት በስዕሏን መስገድ አለመስገድ የነደቂቀ እስጢፋኖስ ታሪክ ደግሞ ነጃሺ ከሞተ ከ900 ዓመት ወይም ከ800 ዓመት በኋላ የነበረ ታሪክ ነው። የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች ኢትዮጵያ ገብተው 17 ዓመት ነው የቆዩት። 17 ዓመት በጣም ረጅም ዕድሜ ነው። ግማሹ አርጅቶ ታሞ እዚሁ ይሞታል። ወደ 30 የሚሆኑ የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች እኮ ኢትዮጵያ ውስጥ ተቀብረዋል። ነብዩ ሰለላሁ ዐለይሂ ወሰለም ኢትዮጵያ ውስጥ ያስቡት የነበረ ስትራቴጂ ነበረ በትክክል ያልተነገረን። የነብዩ ባልደረቦች ወደ ኢትዮጵያ መጠለያ ፈልገው ሸሹ የሚለው ነው አይደል? ዘመናት የተተረከለን ጉዳዩ እንደዛ ብቻ ነው አይደል? ይሄ ሶላት ለገይብ የሚባለውን ወይም ደግሞ ሩቅ ለሞተ ሰው የመጀመሪያውን ስግደት የጀመሩት ነብዩ ሰለላሁ ዐለይሂ ወሰለም በነጃሺ ነው። ነጃሺ ነው ለኡሙ ሀይባ ወልይ ሆኖ ለነብዩ ሰለላሁ ዐለይሂ ወሰለም ይዳራት። ለነብዩ ሙሴ ቅዱስ ገብርኤል እንደሚወዱለት ሁሉ ቅዱስ ገብርኤል ከፈጣሪው ጋር መልእክት የሚያስተላልፍለት ነብይ መልእክተኛ አንተ እንድትገለው ፈቅድልህ ይመስላል። በፈንቅለ መንግስት አድርገውበት ነብዩ ሰለላሁ ዐለይሂ ወሰለም ሊዘይር ይሄደ ያለ የሞተው እንደዛ እኮ ነው። አሁን ወሎ አካባቢ ላይ ገጠር ዘፈን ላይ ወደ አንቱ ሲመጣ ወደ አንቱ ሲሸሽ መሀል ቀራሉ፣ ትግሬ ላይ ቀራሉ። አህመድ ነጃሺ ይላል ከኛ ቅርስ። በአዲስ አበባ ልብ ቦሌ ጋዜቦ አካባቢ የህልሞን ቤት ያግኙ። ከቦሌ ደንበል ጀርባ ከጋዜቦ አደባባይ በቅርብ ርቀት ላይ የሚገኘው ዘመናዊ የመኖሪያ ፕሮጀክታችን ለእርሶ ምቹ የኑሮ ሁኔታን ይዞላችሁ ቀርቧል። ከባለ 1 መኝታ እስከ ባለ 3 መኝታ ቤት ያሉ ሰፊና ዘመናዊ አፓርታማዎች ለቤተሰቦ ፍጹም ምርጫ። ዘመናዊ ሊፍት፣ ሰፊ የመኪና ማቆሚያ፣ ውብ ቴራስ፣ ተጠባባቂ ጄኔሬተር እንዲሁም በቂ የውሃ ማጠራቀሚያዎች ተዘጋጅተውለታል። ምቾት፣ ደህንነትና ዋጋ ያለው አካባቢ ሲገናኙ የሚፈጠረው ይህ ነው። ዛሬውኑ ይደውሉ። የህልሞን ቤት በአዲስ አበባ በእጆ ያስገቡ። በ10% ቅድመ ክፍያ ብቻ ከ4.7 ሚሊዮን ብር አጠቃላይ ክፍያ ጀምሮ የሚያገኟቸው ቤቶች። ለበለጠ መረጃ በ0998 34 36 10 ወይም በ0926 37 76 93 ይደውሉልን። የተሻለ ኑሮ፣ የተሻለ አድራሻ፣ የእርሶ አዲስ ቤት። አምሶሪ በጣም ብዙ ሰው እኔ ደህና እንኳን የምትለው ሰው መሰል ጉዳዮችን በአስፋር ለጭቅጭቅ ወይም ደግሞ በጣም ሆት ለሆነ ውይይት ክፍት የሆኑ አጀንዳዎች ስለሆኑ እንደዚህ አይነት ውይይቶችን ማድረግ ውስጥ ለምን አስፈላጊ ነው የሚሉ አንዳንድ ሰዎች ማለት እንትን የሚመስል ኢንሳም ወይ ስታየው በጣም ባላንስድ የሆነ የሚመስል አብሮ አድግ እሱን ጨምሮ የሆነ ባላንስድ የሚመስል ሐሳብ ግን በጣም መመርመር ያለበት ሐሳብ ይመስለኛል። አንዳንዶችም ግዴለሽ ሲሆኑም ጭምር ስለማይን ለምሳሌ አሁን ነጃሺ ሰለማ አልሰለም ስትል እኔ ህይወት ውስጥ የሚጨምረው ነገር ምን አለ ይልሃል። የነጃሺ ሰለመ አልሰለመ እኔ ህይወት ውስጥ ምን የሚጨምረው ነገር አለ ይልሃል። ከዛ ከሳምንት በኋላ አክሱም ላይ ሰዎች መቀበሪያ አጡ ብሎ ደግሞ ይሄው ሰውዬ ደግሞ ቪዲዮ ይሰራል። ነጃሺ ሰለማ አልሰለመ እንዲህ አይነት የታሪክ ምልከታዎችን አንስቶ ከመሰረታቸው ማየት ብዙ ቫልዩ እንዳለው ይሰማኛል። ያንተ ደግሞ ትንሽ ከፍ የሚል ይመስለኛል። ሰልሟልን ብቻ አይደለም አይደለ? ሲጀመር ማን ነው ከእስልምና ያስወጣው የሚል አቋም ነው ያለህ ደግሞ አንተ በያው በመረጃ የተደገፈ ማለት ነው። እስኪ ስለሱ ነው መልካም ራፕ አፕ እናደርገው። ጠቅላላ እንትናን የነጃሺን ጉዳይ ነጃሺ ማን ነው የሚለውን ነገር ኦልሞስት ይሄ የምታወሩለት ነጃሺ ማን ነው ብሎ እንዳያስቡ። ነጃሺ ማለት በአክሱም በ570ዎቹ ከ560ዎቹ እስከ 580ዎቹ ድረስ የተወለደ ከነገስታቱ ዝርያ የወጣ ያው እንደምታውቀው አጼ ካሌብ 520ዎቹ አካባቢ የነበረ ነው። ከዛ በኋላ ልጁ ገብረ መስቀል አጼ ገብረ መስቀል መጣ። ከዛ በኋላ በርካታ ስቴብል ስላልነበረ ስርዓቱ ስቴብል አለመሆኑን የምታየው ከ500 ዓመት በፊት አካባቢ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም በቃ በነብዩ ሰለላሁ ዐለይሂ ወሰለም መወለጃ እድሜ አካባቢ አብሮ የተወለደ ልጅ ነው ዘመኑ ማለት ነው። ዘመኑ
ግን የኢትዮጵያ የዛን ጊዜ አክሱም እንትን ኪንግ ደግሞ የተረጋጋ አልነበረም። ምክንያቱም ሳሳኒዶች መጥተው የመን ነጥቀዋቸዋል። እስከ የመን ድረስ አልነበረ በኢዛና በእንትና በካሌብ ድረስ ሄደው ያ ተነጥቀዋል። ከዛም ሀገር ውስጥ ደግሞ ኩዴታው ምናምኑ ነበርና በጣም የተረጋጋ አልነበረም። ሶ አስሃማ ኢብኑ አብጀር ይባላል ብያለሁ። ለአጽማሃ የሚለውን ነው አስሃማ ወደሚል እንትን ያለው ስሙ አጼ አድረዝ አጼ አርማ ንጉስ አርማ ኢላ አጽማሃ ኢላ አጽማሃ አይ ቲንክ እንደዛ ይመስለኛል ምናምን የሚሉ ስሞች አሉት። ቅድም እንደነገርኩህ ስያሜ አያጣላም። ምክንያቱም የኢትዮጵያ ነገስታቶች በአራት ስያሜ ስለሚሰየሙ በፈረስ ስም አላቸው፣ የዙፋን ስም አላቸው፣ የሃይማኖታዊ ስም ምንድነው አላማ ያላቸው በአራቱም ስለሚጠሩ ማለት ነው። የታሪክ ምንጮቻችን እነሱን በተመለከተ እንግዲህ የእስላሚክ ታሪኮች ምንጮች የሚባሉት እነ ጦበሪ፣ እነ ኢብን ኢሽሃም፣ እነ ኢብን ኢስሐቅ ናቸው። እነዚህ ናቸው። እነዚህ በተለይ ኢብን ኢስሐቅ በጣም ቅርብ ነው። በ767 አካባቢ ነው የሞተው። ያ ማለት ነው ሰለላሁ ዐለይሂ ወሰለም ከነቢ ስ ሰለም ከ100 ዓመት በፊት በኋላ እንደማለት ነው። ብዙ ሩቅ አይደለም። እነዚህ ደግሞ ያው እንግዲህ መጀመሪያ ታሪካቸውን ምንጫቸውን የወሰዱት ከነ ኡሙ ሰላማና በተለይ ኢትዮጵያ ወደ ኢትዮጵያ መጥተው የነበሩ ሱሐባዎች ወይም ደግሞ በሂጅራ የመጡ ሱሐባዎችን ታሪክ መሰረት ያደረገ ነው። የኢትዮጵያ ማስረጃዎች ደግሞ በርካታዎች አሉ። የሚታወቁት እነ ሙንሮሄ በጣም ታዋቂ ነው። ቅድም እንደነገርኩህ እና ሰርጎ ሀብለ ስላሴ ያሉ ታድስ ታምራት አሉ። በርካታ በተለይ ፕሮፌሰር ሁሴን አህመድ በጣም ብዙ ሄዶባቸዋል እና እነዚህ ታሪክ ምንጮች አሉት። በወቅቱ ኢትዮጵያ በዓለም ላይ ካሉ ትልቅ ነገስታቶች መካከል ብለህ የምትወስዳት ናቸው። 4 ነገስታቶች አሉ። የሮም ባዛንታይን አንዱ ነው። ሁለተኛው የፉርስ ወይም ደግሞ ፋርሲ የኢራኖቹ ማለት ነው። ሌላ ቻይና አለች። ከዛ ቀጥሎ ሀበሻ ወይም ደግሞ የአክሱም ሲቪላይዜሽን በጣም ትልቅ ነው በወቅቱ። በኢኮኖሚም ከህንድ ውቅያኖስ ጀምሮ የአዱሌስን ወደብ አድርጎ እስከ ቀይ ባህር ድረስ ያለ ኢኮኖሚ በጣም በዛ ኤክስቴንድድ የሆነ የኢኮኖሚ በላይነት ነበራቸው ሀበሻዎች ወይም አክሱሞች ማለት ነው። እና የትውልድ ሀረጉ ያው ከነዚህ ከነገስታቱ የተወለደ የምትለው ነው። በቤተ መንግስት ውስጥ ያደገ ልጅ ነው። ምን ሀፕን አደረገበት ግን የሱ አባት ነው ንጉስ የነበረውና የዛ የንጉሱ ልጅ አንድ ወንድ ልጅ አስሃማ ነበረ፣ ነጃሺ ነበረ። በፊት በድሮ ዘመን በኢትዮጵያ ውስጥ አባይተኝ በዓለም ይመስለኛል ኪንጉ ወይም ደግሞ ንጉሱ ብቻ አይደለም ብዙ ነገር የሚፈጽመው በዙሪያው ያሉ ባላባቶችና የገዢው መደብ ሲያ ያላቸው። ስለዚህ ኦኬ ያሉ በቃ ይሄ ሰው ይሄ አብጀር ንጉስ አብጀር ነጃሺ አባት ማለት ነው ያለው ልጅ ይሄ አስሃማ ብቻ ነውና ይሄ ሰው የሚሞት እኮ አገሪቱ አትጸናም አሉ። ይልቅ ወንድምየው በርካታ ልጆች ስላሉት ወደ 10 አካባቢ ልጆች ስላሉት እሱን ንጉስ ብናደርገው ሀገሪቱ ትጸናለች። እንግዲህ እንደነገርኩ በዛ ሰዓት በጣም ሀገሪቱ ያልተረጋጋችበት ሁኔታ ነው ብያለሁ። ስለዚህ ምን አደረጉ? የንጉስ የአስሃማን አባት ገደሉት እና ንግስናውን ለአባትየው ወንድም ወይም ለአጎትየው ሰጡ። ልጁን ደግሞ በቃ አንተ አሳድገው አሉ። ግን የሚወጣ ምጣድ እንደሚባለው የሚወጣ እንጀራ ነው ከምጣዱ ያስታውቃ እንደሚባለው ነጃሺ በልጅነቱ ጀምሮ በጣም ቀልጣፋ የፖለቲካ ጉዳዮች የሚገቡት የቤተ መንግስት ጉዳዮች የሚገቡት ልጅ የሆነ በአጎትየው በጣም የተወደደ ልጅ ሆነ። ስለዚህ ሁኔታውን ሲገመግሙት እነዛ አባትየውን የገደሉ ሰዎች ይሄ ልጅ ሲያድግ የሚነግሰው እሱ ይመስላል፣ አጎትየው በጣም እያቀረበው ነው፣ ይሄ ነገር ከሆነ ነገ ጧት አባቴ ገዳዮች ብሎ ይበቀለናል የሚል ነገር አሰቡና ነጃሺን ለአጎትየው ይህን ሰውዬ ይሄ ልጅ ወይ ንግደለው ወይ ከዛ ሀገር አስወጣልን አሉ። አጎትየው በጣም ተበሳጨ። ትናንት አባቱን ገደላችሁ፣ አሁን ደግሞ እሱን ንግደለው ትላላችሁ? ይሄ በፍጹም ሊሆን አይችልም። ባይሆን ሁለተኛውን አማራጫችሁን እቀበላለሁኛል። ምንም ማድረግ አይችልም ይላሉ ንጉሱ ብቻውን። ስለዚህ በባርነት ሸጡት፣ ነጃሺን ማለት ነው። በልጅነቱ በባርነት በሸጡት ወዳው እንግዲህ የአላህ ነገር መቼም አንድ ነገር አላህ ሊያመቻች አይደለ እንደሆነ አባትየው ወይም ይሄ አጎትየው ውጭ ፈረስ ኩክስ እንደወጣ መብረቅ ይመታውና ይሞታል። የነጃሺ አጎት ወይም ንጉሱ ማለት ነው። የሱ ልጆች የተባሉት እነዛ በርካታ ልጆች ደግሞ
ለመጀመሪያ ለግዙፉ ንግስናው ለመተላለፍ ተሞክሮ ነበር። ብቁ አይደሉም። በቃ አገር ለማሳደር ብቁ አይደሉም። ስለዚህ በቃ ይሄማ ፈጣሪ ተቀይሞብን ነው። ስለዚህ ያን ልጅ ፈልገን እናስመልስ ብለው ወዳው ያንን ልጅ ከባርነት አስመለሱት። ከዛ በኋላ ነው ነጃሺ ወደ አባቱ መንበር የተመለሰው ማለት ነውና ይሄ ታሪክ ምን ጠቅሞታል መሰለ ለነጃሺ መጨቆንን ያውቃል፣ መበደልን ያውቃል፣ ከሀገር መሰደድን ያውቃል፣ ባርነትን ያውቃል። የወጣት አሳሰብ ስፋትንና ያለው ስርዓት ደግሞ ኖባይነትን ያውቃል። ስለዚህ ለዚህ ነው ኋላ የነብዩ ባልደረቦች ወደ ኢትዮጵያ ሲመጡ እነዛ ወጣቶች እነዚህ ባክግራውንዶቹ በደንብ ጠቅመውታል ነገሮችን ለመመልከት። ፔኑን ያውቀዋል። በዙሪያ ያሉ እንትኖቹ አቀማማጮቹ ወይም ሹማምንቶቹ እኮ ከእንትና ጋር ተደልለው በአምር ብን ዓስ አሳልፎ ስጥ ተብሎ ነበር ነው አለ። በቃ የሁለቱንም ሳልሰማ አይሆንም ያለው ለዛ ነው። ስለዚህ ነጃሺ በዛ መልኩ የመጣ ሰው በመሆኑ ይሄን ፔን የሚያውቅ ሰው ነብዩ ሰለላሁ ዐለይሂ ወሰለም በኢትዮጵያ ውስጥ ማንንም የማይበድል ማንም የማይበደልበት ሰው አለ ብለው የገለጹት ለዚህ ነው ነጃሺ ነው። ሶ ነጃሺ በዚህ ባክግራውንድ ውስጥ የመጣ ሰው ስለሆነ ነብዩ ሰለላሁ ዐለይሂ ወሰለም መልእክተኞቻቸውን ሲልኩ ነብዩ ሰለላሁ ዐለይሂ ወሰለም ስለ ነጃሺ ማንነትና ስለ ዝርዝር ባህሪው ጭምር ያውቃሉ ማለት ነው። ስለ ዝርዝር ባህሪው ያውቃሉ ማለት ነው። በሂጃዝ ዙሪያ በርካታ ቅድም ያልኩ የቻይና የሳሳኒዶች የፉርሶች የሮም ባዛንታይን ኤምፓየር ምናምን አሉ። ኢትዮጵያን ነብዩ ሰለላሁ ዐለይሂ ወሰለም የመረጡበትን መንገድ ስታየው ደግሞ ሌላ ነው። ከዛ ሁሉ ስልጣኔ ኢትዮጵያን የመረጡበት ግራውንድ በጣም በርካታ ግራውንዶች እንዳሉ ሆኖ አንዱ የንጉሱ ባህሪ ነው፣ ፐርሶናሊቲ ነው። ይሄ ፐርሶናሊቲ ደግሞ ካሳለፈው የህይወቱ ጣውረዱ የመጣ ነው እና አስሐማ ወይም ደግሞ ኢላጽሐም ወጣት ነው በወቅቱ በነብዩ ሰለላሁ ዐለይሂ ወሰለም እድሜ አካባቢ ያለ ሰው ነው። እነዚህ ወጣቶች ሲመጡ በዙሪያ ያሉ ሽማምንቶችን ተቃውሞ የቆመበት መንገድ ተአምር የምትለው ነው። ለብቻው ወይም ደግሞ ፐርሶናሊቲው በውሳኔው ላይ መጥቷል። የመጀመሪያው ስደተኞችን አሳልፎ አለመስጠት በዚያ ሰዓት በጣም የሚገርም የከፍታ ነው። ሉዓላዊነት፣ ያሳሰብ ሉዓላዊነት ከሀቅ ጎን የመቆም ከሀቅ ጎን የመቆም ነው። ሁለተኛ እነ አምር ብን ዓስ ቀድመው ከነ አስሐማ ጋር ወይም ደግሞ ከነገስታቱና ከሹማምንቱ ጋር በጣም የቅርብ ጓደኞች ናቸው። ባይዘው አምር በቁረይሾች ተመርጦ ወደ ነጃሺ ሲላክ ድንገት አይደለም የተላከው። አምር ካንተ በላይ ይሄን ንጉስ የሚያውቀው የለ፣ ጓደኛህ ነው፣ የንግድ ብዙ ግንኙነት አላችሁ፣ እስኪ አንተ ሄድ ተብሎ ነው የተላከው እኮ አምር ብን ዓስ። አምር ብን ዓስ በጣም ዲፕሎማትና ፖለቲከኛ ታውቃለህ። አምር ብን ዓስ ሄዶ ሹማምንቶቹን አሳምኖ መደለያ ሰጥቶ ሊጠይቀው ሲል ነው እነሱን መስማት አለብኝ አለ። ከዛ በኋላ ከዛ ክርክር በኋላና እውነቱ እነሱ ጋር እንዳለ ሲያምን ደግሞ እንኳን አይደለም ይዘህ የመጣኸውን ስጦታ ይህን ተራራ በሚያክል ወርቅ ይዘህ ብትመጣ አሳልፌ አልሰጣቸውም። በጣም ትልቅ ስብዕና ነው ይሄ ነው። ግን ነጃሺ አሁን ሰልሟል አልሰለመም ከማለታችን በፊት ለኔ 5-6 አካባቢ ማስረጃዎች አሉኝ። ዋናው አሁን ማቀርባችሁ ማለት ለመስለሙ አሁን ነጃሺን አወቅ ነው። እንትኖቹን ስደተኞቹን ተመቀበሉን አይተናል። እነሱም ስለሚቀበሉት ሌሎችም ስለሚያምኑት ብዬ ነው ዝርዝር ውስጥ ያልገባሁት። ፖይንቱ ነጃሺ ሰልሟል አልሰለመም የሚለው ይመጣል። የመጀመሪያው በነጃሺ ዘመን የነበረውን ክርስትና መመልከት ያስፈልጋል።
እሱን ቀጥያ ያየዋለሁ። ሁለተኛው ለነጃሺ እነዚህ ወጣቶች ይዘውት የመጡት ሃይማኖት እንግዳ ሃይማኖት አይደለም። የሚያወሩት ወሬ እንትናኮ በጣም ሊያናድደው ሞከረ። በቃ ሲሸነፍ አዳሩን አሰበ፣ አምሪውን አሳዳሩን አሰበና እነዚህን ሰዎች ከነጃሺ ጋር ማጣላችሁ በምን መልኩ ነው ብሎ ሲያስብ ኦኬ ነጃሺ ክርስቲያን አይደለ? ኦኬ አለ እቺን ካርድ ሄጄ ይችን የኢየሱስን ካርድ ላንሳ አለ። መጥቶ ኢየሱስን ባሪያ ነው የፈጣሪ ባሪያ ነው ይላሉ አለ። አይደል ፖይንቱ አሁን እንትና ማን ነው ክሊክ ማድረግ ነው። አዎ ክሊክ ማድረጉ ነው። አምር የማይረዳው ግን ምንድነው ለኢትዮጵያ አሃዳዊ ፈጣሪ አንድ ነው የሚለው የሃይማኖት አሳሰብ ለህዝቡ እንግዳ አይደለም። በላት በኡዛ በመናምን በሐውልት በመናምን በቅርጻ ቅርጽ ከሚያምኑት ቁረይሾች ይልቅ የሙሐመድ መልእክተኞች ይዘውት መጡት ሃይማኖት ለነንትና ለነነጃሺ በጣም ቅርብ ነበር። አምር ይህን ኮንቴክስት ያውቅ ስለማያውቅ ነው የነጃሺ የኢየሱስን ጉዳይ ያነሳው። ስለዚህ ጉዳዩ የክርስቲያንና እስልምና ፉክክር አልነበረም ለነጃሺ። ምክንያቱም አክሱም ቀድሞውኑ ፕሮቶ ሐነፊ የሆነ የአብርሃም ሃይማኖት ዝንባሌ የነበረው ቀጠና ነው። ልክ ወረቃ ኢብኑ ነውፈል ሲመጣ አልከበደውም ማለት ነው። ሰለላሁ ዐለይሂ ወሰለም ሲያመጡ እንዳውም ኸዲጃ ወረቃን እያማከረች ያልነበረ? እንግዲህ ወረቃም የካዕባ መካ ነዋሪ ነው እና አቡ ጀህልም መካ ነዋሪ ነዎች ናቸው። በሁለቱ መካከል የተፈጠረው ልዩነት ምንድነው መሰለ? ወረቃ ቀድሞ የእስልምናን ባህሪና ሴንትራል ሀሳብ ቀድሞ ያውቀዋል። በክርስትናው ዓለም ውስጥ ነው ያውቀዋል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ሲነግሩት የሚያውቀውን ነው ያደሰውለት፣ እንግዳ ነገር አልነበረም። ነጃሽም ጋር የነበረው ሀሳብ ይሄ ነው። ስለዚህ የእሱን ጉዳይ ሲያነሳላቸው ምን አረጉ? አሁን ወደዛ ተከርክሩ እንመጣለን። ቆይ እንመጣለን። ስለዚህ በወቅቱ የነበረው የኢትዮጵያ መንፈሳዊ ድባብ አዲስ ተሐድሶን የሚሻ የሃይማኖት ግርታ ነበር እንጂ ፍጹም ለአሃዳዊ ወይም ፈጣሪ አንድ ፈጣሪ ለሚል ሃይማኖት ሩቅ የነበረ የሃይማኖት ባህሪ አልነበረም። ያ ማለት ከእስልምና መሰረታዊ እሳቤ ማለት ነው። እሳቤ ጋር በጣም ተመሳሳይ ነበር። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ያስተላለፉት መልእክት ኢዚ ነበረ ለነጃሺ። የሚጎረብጥ የሚከብድ የሚያስደነግጥ እንዴት የሚያስብል አልነበረም። ተመልከት፣ እስከ ኒቂያ ጉባኤ ድረስ ፈጣሪ አንድ ነው። የኢየሱስ መላእክት ነው የስላሴ ምናምን ኮንሰፕት የገባው ኒቂያ ላይ ነው 325 ላይ። እሱም ገና የኮርት ሀሳብ ነው፣ የህዝቡ ሀሳብ አይደለም። ከዛ በኋላ ካልቄዶን የሚባለው ጉባኤ ተደርጓል። ከዛ በኋላ ነው እንግዲህ አሁን ይሄ ኮንሰፕት የመጣው። በሁለቱ ጉባኤዎች በኋላ ነው የመጣው ይሄ ኮንሰፕት። ስለዚህ ነጃሺ የሚሰጣቸው ምስክርነቶች ነበሩ፣ ስለ እስልምና የሚሰጣቸው ምስክርነቶች። እነዛ ምስክርነቶች ጊዜ ካለ እናያቸዋለን። በጣም ጉዳዩን ለመረዳት በጣም የቀረቡ ናቸው እነዛ ምስክርነቶች ማለት ነው። አንዱ ያኔ ኢየሱስን በተመለከተ አምር ኢብኑ ዓስ ኢየሱስን ባሪያ ነው ይላሉ ሲለው ስለ ሱረቱ መርየም ጃዕፈር አላነበበለትም? ስለ ጃዕፈር ሲያነብለት ልክ ሱረቱ መርየምን ሲሰማ ነጃሺ እያለቀሰ ነበር። በዙሪያውም ያሉ ሰዎች እያለቀሱ ነበር። ለዛ ነው ቁርአን ላይ እነዛ ቁርአን ሲሰሙ እንባዎቻቸው ወኢዛ ቱሊየት ዐለይሂም የሚለው ማለት ነው። ከዛ ኢሚዲየትሊ ምን አለ? የኛና የናንተ ሃይማኖት ወይም ኢየሱስ ያመጣውና እናንተ የመጣችሁት ብርሃን ከአንድ ምሽካት ከአንድ ምንጭ የመጣ ነው አለ። ምንም የተለየ ነገር አልሰማም። ድሮ የሚያውቀውን ነው አስርት ያደረገው። እስልምና ሲያ አይደለ? ቁርአን ምንድን ነው? አረጋጋጭ ሙቢን አይደል? የቁርአን ባህሪ እኮ ይሄ ነው። ወንጌልን ወይም ኢንጂልን ማረጋገጥ አይደል? ቁርአን ያን ያደረገው። ስለዚህ ያን ሲሰማ ያችኑ ቃል ነው ነጃሺ ያለው። ስለዚህ ለነጃሺ ይሄ ውሳኔ ከሆነ ሃይማኖት ወጥቶ
ሌላ ሃይማኖት ውስጥ መግባት ወይም ኮንቨርት የማድረግ ጉዳይ ሳይሆን የአንድ ኮንቲኒዩቲ ያለው ቀጣይነት ያለ ሃይማኖት የማደስ ጉዳይ ሆኖ ነው የሚታየው። ይሄ መጀመሪያው ነው እና እዛ ኮርት ላይ የተናገራቸው ቃላቶች ናቸው። የመጀመሪያው እንግዲህ ሸሪዓዊ ማራገጫዎች አሉት። ነብዩ ሰለላሁ ዐለይሂ ወሰለም በታሪክ ለመጀመሪያ ጊዜ አንድ ለሞተ ሰው የሚደረግ የስግደት ስርዓት አስጀመሩ። ፊት ለፊት ላለ ሰው አይደለም፣ ሞቶ ፊት ለፊት ላለ ሰው ይሰግዳሉ። ሞቶ ሩቅ ላለ ሰው ሩቅ ለሞተ አስከሬን የመጀመሪያውን የሶላት ለገይብ የሚባለውን ወይም ደግሞ ሩቅ ላለ ሰው ለሞተ ሰው የመጀመሪያውን ስግደት የጀመሩት ነብዩ ሰለላሁ ዐለይሂ ወሰለም በነጃሺ ነው። ከዛ በፊት አድርገው ታያቁ። ይሄ ስርዓት የተጀመረው በነጃሺ ነው። ሙስሊም ላልሆነ አካል ሙስሊም ላልሆነ ሰው ሲሞት ነብዩ ሰለላሁ ዐለይሂ ወሰለም ይሰግዳሉ ወይ ነው ፖይንቱ። ሶላት ለገይብ ለሙስሊሞች ብቻ የሚደረግ የሶላት ስርዓት ነው። ይሄ አንዱ ሸሪዓዊ ማራገጫው ነው። ሁለተኛው ነጃሺ መስለሙን የሚያሳዩ አንዱ ማስረጃ ነጃሺ ሰልሟልና ለዚህ ስልጣን ተገቢ አይደለም የሚለው ሐሳብ ሊመጣ ነው። ቅድም ያልኩ ኦኬ ያ ናሬት ተነሳ። ኦኬ ቆይቶ ማለት ነው። ቆይቶ ኦኬ ሹማምንቱ ሰልሟል አሉ። የመስለም ነጃሺ ሰልሟል የሚለው ሐሚት ተስፋፋ። ስለዚህ ኩዴታ ሊመጣ ነው። ከሰለመ ለዚህ ዙፋን ተገቢ አይደለም የሚለው ኮንሰፕት ሊመጣ ነው። ስለዚህ መፈንቅለ መንግስት አደረጉ። የነጃሺ ደጋፊዎችና ነጃሺን የሚገለብጡ ኃይል ደጋፊዎች ፊት ለፊት ጦርነት ሜዳ ላይ ቆሙ። እንዳውም ነጃሺ ሱሐቦችን ከተሸነፍኩ እዛች ታንኳ ላይ ወይም ደግሞ እዛች መርከብ ላይ ቆሙና ልክ መሸነፌን ዜና ሲሰሙ አምልጡ፣ ካልተሸነፍኩ ትመለሳላችሁ ብሎ እዛ አስቀመጣቸው። ወደው ላይ አስቀመጣቸው። በዛ ሰዓት ነጃሺ በጣም የሚገርም አይነት ዊዝደም ያለው ሰው ማለት ነጃሺ ምን አደረገ መሰለ? ላኢላሃ ኢላላህ ሙሐመዱን ረሱሉላህ፣ ኢሳ የአላህ ባሪያ ነው፣ ኢየሱስ የአላህ ባሪያ ነው የሚል ደብዳቤ ብራና ጻፈና ደረት ኪስ ውስጥ አስቀመጠ። በውስጥ ኪስ ውስጥ ዙፋን ይሄ ካቦርቱ ላይ እዛ ጦርነት ሲገቡ አይደለም እሱ ክሪፕቶ ነው ማለት ነጃሺ መስለሙን በይፋ አልተናገረም። መናገርም አይፈልግም ነበር። ሚሽንድ ነበረ። በሌላ ጊዜ እናወራዋለን እሱ ለምን የሚለው። ከዛ ቆመና እናንተ ኢትዮጵያውያን ህዝቦች ሆይ፣ እናንተ የአክሱም ነገስታቶች ሹማምንቶች ሆይ፣ የእናንተ ጌታ የኔም ጌታ ነው። እናንተ እኔም ማምንበት ጌታ የእናንተም ጌታ የሆነ የኔም ጌታ የሆነ ነው። ያ በልቤ ውስጥ አለ፣ እዚህ ያለው ነው ይላል። ምኑን ነው የሚያመለክተው? ጽሁፉን ነው የሚያመለክተው። ይህን ሲል ታዲያ የት አለ ሰለማ ያላችሁት ብሎ ጦርነቱ በዛ ምክንያት ቀረ። የሚገርም ታሪክ ሆነ። በጣም ዊዝደሙ። ስለዚህ ሁለተኛው ማስረጃ ይሄ ነው። ሶስተኛው ደግሞ ወልይ ሆኖ ኡሙ ሀይባን ያጋባበት መንገድ ነው። ኡሙ ሀይባ ማለት ረምላ ቢንት አቢ ሱፊያን ናት። ይቺ መጀመሪያ ከተሰደዱት ወይም ደግሞ በመጀመሪያው ሂጅራ ከሄዱት ሰዎች መካከል ናት። የእሷ ባል ኢትዮጵያ ውስጥ እንግዲህ ከተሰደዱ በእስልምና ከተሰደዱ ሰዎች መካከል ሆኖ መጥቶ ኢትዮጵያ ውስጥ ሲኖር ሰው ውሎውን አይደለም የሚመስለው። ሙስሊም ያልሆኑ ክርስቲያን ወይም ደግሞ የአክሱም ክርስቲያን ጓደኝነት ጀመረና ክርስቲያን ሆነ። ስለዚህ እዚህ ሰውዬ ጋር መኖር ሐራም ስለሆነ በእስልምና ተፋታች። ከዛ ለነብዩ ሰለላሁ ዐለይሂ ወሰለም ሊያገቧት ነው ኡሙ ሀይባን። ነብዩ ሰለላሁ ዐለይሂ ወሰለም ያሉት የት ነው? ሂጃዝ ውስጥ ነው። እሷ ያለችው ሀበሻ ውስጥ ነው። ስለዚህ በውክልና የሚደረግ ጋብቻ ነው የሚደረገው ማለት ነው። ኡሙ ሀይባን ወልይ ሆኖ መዳር ያለበት ማን ነው? አባቷ አቡ ሱፊያን ነው። አልሰለመም። ለወልይነት ብቁ አይደለም። ወንድሞቿም እንደዛ ናቸው። ስለዚህ ማን ነው የሆነው? ነጃሺ ነው ለኡሙ ሀይባ ወልይ ሆኖ ለነብዩ ሰለላሁ ዐለይሂ ወሰለም ይዳራት።
ስለዚህ ሶስተኛው ማስረጃ በሸሪዓው ይሄ ነው። አራተኛ ደብዳቤው ነው። የሚታወቅ ደብዳቤ አለ። አንተ ያስከው መልእክት የኢሳ መልእክት ነው፣ ኢየሱስ ያስተማረን መልእክት ነው። አንተ እዚህ መጣው የአንተ ነብይነት አመኛለሁ። ያ ረሱላህ ሆይ አንተ መሐመድ ሆይ በአንተ ነብይነት በአንተ ያላህ መልእክተኛነት አመኛለሁ፣ ተቀብያለሁ። አላህ አንድ መሆኑንም እቀበላለሁኝ። ባዘዝከኝ ቦታ ላይ ሁሉ እገኛለሁ እና ካልከኝ እመጣለሁ። እስከዚያው ግን ልጄን አርያንን ልኬያለሁ የሚል ደብዳቤ ማለት ነው። ስለዚህ ልጁን አርያንን ልኮታል ነበር ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ልኮት እኮ ወደ 50 ምናምን የሚሆኑ ሰዎች እኮ ቀይ ባህር ላይ ሰመጡ የሱ ልጅ ጨምሮ። ስለዚህ አንዱ ማስረጃ ይሄ ነው። ሳይደርሱ ልጁ መላኩ ነው እና የዲፕሎማሲያዊ ግንኙነት መፍጠሩ ነው። ሌላ አሁን ቅድም ያልኩት ደብዳቤ ነው። ደብዳቤው ላይ በይፋ ደረቱ ላይ ኖ ደብዳቤ አለ። ነብዩ ሰለላሁ ዐለይሂ ወሰለም ለቀይሰር ለተለያዩ የእንትን ነገስታቶች የጻፏቸው ደብዳቤዎች የሉም? እነዚህ ደብዳቤዎች እኮ ሪዘርቭ ናቸው አሉ እኮ። እነዚህ ደብዳቤዎች መካከል አንዱ ለነጃሺ የጻፉትና ነጃሺ ለሳቸው የጻፉት ደብዳቤ ነው። እዛ ደብዳቤ ላይ ነጃሺ መስለማቸውን በይፋ ዲክሌር ያደርጋሉ። ፕሮፌሰር ሁሴን አህመድም ጥናት ጥናቶበታል። የፈለገ ሰው ጉግል አድርጎ ያገኘዋል። ሌላ የዙበይር ኢብኑ አዋም የጦር ውሎ ነው። እንግዲህ ነጃሺ ላይ አመጽ ተነሳ። አመጽ ሲነሳ ዙበይር ኢብኑ አዋም እንግዲህ ዙበይር ኢብኑ አዋም የሚታወቅ ሰሃቢ ነው። ዙበይር ኢብኑ አዋም ከነጃሺ ጎን ሆኖ ጦርነት ውስጥ ተሳተፈ። በሸሪዓ አንድ ሙስሊም ካልሆነ ወገን ስር ሆኖ የሚዋጋው ምን ሲሆን ነው የሚል የፈትዋ ብይኖች አሉ። ተረዳኸኝ አይደል? ኮዙ የእስላም ኮዝ ወይም የእስልምና ኮዝ ካልተጨመረበት ወይም ደግሞ ጂሃዳዊ መልክ ከሌለው የሚዋጋበት መንገድ ምንድነው ነው። ስለዚህ ዙበይር ኢብኑ አዋም በነጃሺ ስር ሆኖ የተዋጋው ነጃሺ ሰልሞ ስለነበር ነው የሚል እስልምና የፉቃሃዎች ምልከታ ነው። ስለዚህ እንዳውም አንዛ የሚባል እንትን ጦር ሸለመው መጨረሻ ላይ ነጃሺ ለዙበይር ኢብኑ አዋም። ይሄ አንድ ማስረጃ ነው። ሌላኛው ማስረጃው 5 ብለህ 8 ደርሰሃል። ሌላኛው ማስረጃ በጣም የሚገርም የአብኑ ኢብኑ ዓስ ነው። ይኸውልህ በዓለም ታሪክ ሁለት ነገስታቶች በሁለት ነገስታቶች ምክንያት ሌሎች ሰዎች ሰልመዋል። በዛን ዘመን በነብዩ ሰለላሁ ዐለይሂ ወሰለም ዘመን የመጀመሪያው ቀጥታ አላሰለመም፣ ግን ስለ ነብዩ የሰጠው አስተያየት በሆነ ሰው ላይ ተጽዕኖ ላይ ፈጥሮ አሰልሟል። ይሄ ማን ጉዳይ መሰለህ? አቡ ሱፊያን ለንግድ ሄዶ የእንትኑ ንጉስ አይ ቲንክ የከስራው ይመስለኛል እስኪ ስለ ነብይ እንግድነት ሄዶ ማለት ነው እንትና ውስጥ አላሁመ ሶሊ ሶሪያ ሻም ሄዶ ያንተ ነብይ ነኝ የሚለው መሐመድ ምን አይነት ሰው ነው አለው። ይዋሻል ሲለው አይዋሽም፣ ዝምድና ይጠብቃል፣ እንደዚህ ነው ሲለው ይሄን ካሟላ ነብይ ነው አለው። አቡ ሱፊያን በልቡ ይችን ይዞ መጣ። ብዙ ነገሮች ነገረው እኮ። ይሄን አቡ ሱፊያን የዛን ጊዜ አልሰለመም፣ የነብዩ ሰለላሁ ዐለይሂ ወሰለም ጥላት ነው። ስለ ነብዩ ሰለላሁ ዐለይሂ ወሰለም ግን ንጉሱ ለሚጠይቀው ነገር በሙሉ የሚያውቀውን ድሮ በልጅነታቸው መሐመዱል አሚን በነበሩ ጊዜ የሚያውቀውን ነገር በሙሉ ይናገራል። በቃ ይሄ ከሆነ ይሄ ሰውዬ ነብይ ነው አለው። አቡ ሱፊያን የሰለመው በዚህ ንግግር ምክንያት ነው። ይሄ አንድ ነው። ሁለተኛው ደግሞ አምር ኢብኑ ዓስ ነው። ይኸውልህ አምር ኢብኑ ዓስ ታሪክ በጣም የሚገርመኝ። አምር ኢብኑ ዓስ ማለት መጀመሪያ ቁረይሾች ወደ ነጃሺ ልከውት ተደራድሮ እነዛን የነብዩ ሰለላሁ ዐለይሂ ወሰለም ተከታዮች ይዞ እንዲመጣ የተላከው ሰው ነው። ኋላ ዘመን ግብጽን የከፈታት የጦር ጄኔራሉና ፕሬዝዳንቱ ነው አምር ኢብኑ ዓስ ማለት። አምር ኢብኑ ዓስ ዋና የቁረይሾች ወይም ደግሞ ሙስሊም ያልሆኑት የቁረይሾች ዋና የዲፕሎማሲና የጦር ስትራቴጂስት ነው። ምን ሆነ? ከኸንደቅ በኋላ አምር ኢብኑ ዓስ ተመለሰና ቁረይሾቹን ሰብስቦ እናንተ ሰዎች አላቸው፣ መዲና ድረስ ሄደን ሙሐመድን ልናሸንፈው ሞክረን ተሸንፈን ከመጣን ከዚህ በኋላ የሙሐመድ ጉዳይ
አብቅቷለኛ ጉዳይ አሁን የሚያዋጣን ድርድር ማድረግና አለ ሪትሪት ማድረግ ነው። ከመካ ንቅል ብለን ቤተሰቦቻችን ሚስቶቻችን ይዘን ወደ ሀበሻ እንሄድ። ሀበሻ ከሄድን በኋላ ስትሬንግዝ ፈጥረን አቅም ፈጥረን ተደራይተን እንደገና እንመጣለን። ካልሆነ የጊዜ ጉዳይ ነው እንጂ መካ ይመጣል አለ። እኛማ መካን ጥለን አንሄድም አሉ። ብቻውን ሀበሻ ሄደ። እቺ ኮንሰፕት ቀላል እንዳትመስልህ። ነብዩ ሰለላሁ ዐለይሂ ወሰለም ካሏቸው ተከታዮች መካከል ብዙዎቹን ለምን ወደ ኢትዮጵያ ላኳቸው የሚለው ኮንሰፕት እዚህ ጋር አንዱ ይሄ መልስ ያገኛል። የአምር ኮንሰፕት ነው። የሀበሻው ስደት ከመዲናው ስደት ከ6 ዓመት በፊት ወይም ከ7 ዓመት በፊት ነው። የመዲና ሐሳብ የመዲና ሂጅራ ገና አልተፈጠረም። ስለዚህ ወደ ሀበሻ ሄዶ ፖለቲካሊ በሚሊተሪ በምናምን ተጠናክሮ ባካፕ ስቴት ፈጥሮ መምጣት ያስፈልግ ነበር። የመጀመሪያው የሂጅራ ኮንሰፕት ያ ነው። ይችን አምር አደረጋት። ወደ ሀበሻ እንሄዳለን። እሱም እምቢ አሉት፣ አልሰማዋሉ። እሱ ሀበሻ ሄደ። ሀበሻ ጋር ሄዶ እንግዲህ ነጃሺ ጓደኛው ነው፣ በጣም እንትን ናቸው፣ ወዳጅ ናቸው። ኮርት ውስጥ ነው እያወሩ እየተጫወቱ እያለ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ መልእክት ልከዋል። ሌላ አምር የሚባል ሰው ምን አይነት መልእክተኛ ልከዋል? ያ አምር የሚባለው ሰውዬ እንግዲህ ወደ 17 ዓመት ሆኗቸዋል እነ ጃዕፈር ኢትዮጵያ ውስጥ። ሌላ ታሪክ ነው፣ ሌላ እናወራዋለን። ነብዩ ሰለላሁ ዐለይሂ ወሰለም አሁን እኔ መዲና ላይ ትልቅ ኢስላሚክ ኢምፓየር ፈጥሬያለሁ፣ ኢትዮጵያ ውስጥ ያሉ ሀበሻ ውስጥ ያሉ ሙስሊም ተከታዮችን እንድትልክልኝ ይፈልጋለሁ የሚል መልእክተኛ ለአምር ልከዋል። ሌላ አምር የሚባል። ስለዚህ አምር ብን አስ ሲሄድ ያ የነብዩ ሰለላሁ ዐለይሂ ወሰለም መልእክተኛና ነጃሺ እያወሩ ነው። ያ አምር ደግሞ የሆነ ጦርነት ላይ በጣም የቁረይሽ ሰዎችን ሲያጠቃ የነበረ ሰው ነውና አምር ብን አስ ቂም ይዟል። እዛ ሲያው ደሙ ፈላ። ከዛ ንጉሱን ፍቀድልኝና ይሄን ሰውዬ ልበለው አለ ሲል ነጃሺ አፍንጫውን አሉት በእጃቸው። እንዴት ኖርማሊ መልእክተኛን መግደል ክልክል ነው ኢንተርናሽናሊ፣ በዛም ወቅት ቢሆን ማለት ነው። ይህን ያክል ያበሳጫል እኮ ብዬ አላሰብኩም ንጉስ ሆይ ምናምን አለ ነጃሺ። እንትና አምር ብን አስ እንትና ምን አሉት? የእንትና ንግግር በጣም ትገርመኛለች። የነጃሽ ንግግር ለነቢዩ ሙሴ ቅዱሱ ገብርኤል እንደሚወዱለት ሁሉ ቅዱስ ገብርኤል ከፈጣሪው ጋር መልእክት የሚያስተላልፍለት ነቢይ መልእክተኛ አንተ እንዴት ገለው ፈቅድልህ ይመስልሃል አለ ነጃሽ። ምንድን ነው ያለው? ለነቢዩ ሙሴ ከፈጣሪው ቅዱስ ገብርኤል መልእክት እንደሚያስተላልፍለት ሁሉ ከፈጣሪው አሁንም ቅዱስ ገብርኤል መልእክት ለሚያስተላልፍለት ሰው ወይም ወህይ የሚያወርድለት ማለት ነው የሚያወርድለትን ሰው መልእክተኛ አሳልፊ መስልሃል አለ። አምር በጣም ገረመውና ንጉስ እንደዚህ ብለህ ነው የምታምነው? ለሙሐመድ ቅዱስ ገብርኤል ይወርድለታል ብለህ ነው የምታምነው? መልእክት ያመጣልሃል ብለህ ነው የምታምነው ሲለው አዎ እኔንም ታዘዘኝ፣ ሙሐመድ የያዘው መንገድ ትክክለኛ ነው አለው። አምር ብን አስ እየሰለመው በማን እጅ ነው? በነጃሽ እጅ ነው። እነዚህ በደማቅ የእስልምና ታሪኮች ውስጥ ተጽፈው የሚገኙ በርካታ ማስረጃዎች ናቸው። ይሄ እንደው ማስረጃ ለፈለገ ነው። እንደው ቅድም ያልኩ ጉዳዩ ግን የታሪክና የታሪክ ክርክር ጉዳይ አይደለም። አሁን ዋናው ፖይንት ቅድም አንስተዋል አንተ። ነጃሺ መጀመሪያውኑ ዛሬ ላይ የምናውቀው የክርስትና የኦርቶዶክስ ተዋህዶ ቤተክርስቲያን ተከታይ ነበሩ። ፖይንቱ እዚህ ጋር ነው። ነጃሺ የኦርቶዶክስ ተዋህዶ ቤተክርስቲያን ተከታይ አልነበረም። በአዲስ አበባ ልብ ቦሌ ጋዜቦ አካባቢ የህልሞን ቤት ያግኙ። ከቦሌ ደንበል ጀርባ
ከጋዜቦ አደባባይ በቅርብ ርቀት ላይ የሚገኘው ዘመናዊ የመኖሪያ ፕሮጀክታችን ለእርሶ ምቹ የኑሮ ሁኔታን ይዞላችሁ ቀርቧል። ከባለ 1 መኝታ እስከ ባለ 3 መኝታ ቤት ያሉ ሰፊና ዘመናዊ አፓርታማዎች ለቤተሰቦ ፍጹም ምርጫ። ዘመናዊ ሊፍት፣ ሰፊ የመኪና ማቆሚያ፣ ውብ ቴራስ፣ ተጠባባቂ ጄኔሬተር እንዲሁም በቂ የውሃ ማጠራቀሚያዎች ተዘጋጅተውለታል። ምቾት፣ ደህንነትና ዋጋ ያለው አካባቢ ሲገናኙ የሚፈጠረው ይህ ነው። ዛሬውኑ ይደውሉ። የህልሞን ቤት በአዲስ አበባ በእጆ ያስገቡ። በ10% ቅድመ ክፍያ ብቻ ከ4.7 ሚሊዮን ብር አጠቃላይ ክፍያ ጀምሮ የሚያገኟቸው ቤቶች። ለበለጠ መረጃ በ0998 34 36 10 ወይም በ0926 37 76 93 ይደውሉልን። የተሻለ ኑሮ፣ የተሻለ አድራሻ፣ የእርሶ አዲስ ቤት። ከምን ተነስተህ ነው የምትለው ልትለኝ ነው? ማስረጃ ይፈልጋል። ያ ይመጣልህ ነው። በነጃሺ ዘመን የነበረው የክርስትና አረዳድና ዛሬ የኢትዮጵያ ኦርቶዶክስ ቤተክርስቲያን የያዘችው የክርስቶሎጂና የሜሪዮሎጂ ወይም ደግሞ የማርያም እና የክርስቶስ የቴዎሎጂ በዛ ጊዜ የነበረው አይደለም። በዘመን ሂደት እያደገ የመጣ ማንኛውም ሰው ቅን ለሆነ ሰው የክርስቶሎጂ እውቀት ዑደት እንዳለው፣ የሜሪዮሎጂ እውቀት ዑደት እንዳለው ማየት ይችላል፣ ማንበብ ይችላል። የመጀመሪያው ምንድነው? በዛ ዘመን የነበረው የክርስትና ባህሪ፣ በነነጃሽ ዘመን የነበረው የክርስትና ባህሪ ሲምፕል ነው። በባህሪው የብሉይ ኪዳን ወይም ፈጣሪ አንድ ነው የሚል ኮንሰፕት የበዛበት ነው። ፕሮቶ ሐነፊ ነው። ቀለል ያለ ነው። በቃ ለነሱ ኢየሱስ የአምላክ ቃል የሆነ መንፈስ የሆነ ከድንግል የተወለደ አዳኝ የሆነ ነው። ሲምፕል። በኋላ ግን ብዙ እየተወሳሰቡ የመጡ የክርስትና ኮንሰፕቶች እየተጨመሩ መጡ። መቼ መጡ? ለምሳሌ የማርያም አማላጅነት፣ የማርያም ቃል ኪዳንነት፣ የማርያም ሌሎች ደግሞ የቅዱሳን ሐሳብ እነ ተአምረ ማርያም፣ እነ ውዳሴ ማርያም፣ እነ ገድለ እንትና፣ እነ ገድለ ሃይማኖት፣ ገድለ እንትና የሚባሉ ኮንሰፕቶች በሙሉ የመጡት እንግዲህ ኋላ ነው። ነጃሺ ከሞተ ከ700 ዓመት በኋላ ወይም ከ600 ዓመት በኋላ ማለት ነው እነዚህ ሐሳቦች የመጡት። ስለዚህ የነጃሺ የክርስትና አረዳድና ዛሬ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትከተለው የክርስትና አረዳድ ይመሳሰላል እንጂ ፍጹም አንድ አይነት አይደለም። ለምሳሌ የክርስቶሎጂ ዑደቶችን ብንመለከት የኬልቄዶን ጉባኤ የሚባለው 451 ኒቂያ 325 አይደለም። እዚህ ላይ የዓለም ቤተክርስቲያን ለሁለት ተከፈለ። ሁለት ልደት ያሉት ምንድነው? ሁለት ባህሪ ሁለት ልደት ሳይሆን ሁለት ባህሪ ያሉት። ሁለት ባህሪ ማለት ኢየሱስ አምላክም ነው ሰውም ነው ያሉት የሮማን ኢምፓየር የባዛንታይን ኢምፓየር ሆነው እነዛ ምን ሆኑ? ካቶሊኮች ሆኑ። እነዚህኞቹ ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ማን ተከተለች? የግብፁን እስክንድሪያን ተከተለች። እና እነዚህኞቹ ይሄ ማን ነው የሚባሉት? አርመኖቹ። እነዚህ ሆነው ደግሞ ምን አሉ? ክርስቶስ ከሁለት ባህሪ ወይም መለኮትና ትስብእት ወይም ደግሞ ሰውነት ወደ አንድ ባህሪ ተዋህዶ የመጣ ነው። ኮንሰፕቱ ትንሽ ከበድ ይላል። ወደ አንድ ባህሪ ተዋህዶ የመጣ ነው እንጂ ሁለት ባህሪ አይደለም ያለው። ሰውም እንደገና ፈጣሪም አይደለም፣ የተዋሃደ ነው የሚል ሀሳብ አመጡ። ስለዚህ ኬልቄዶን ላይ ለሁለት ተከፈሉ። መቼ? 451 ይሄ
ይሄ ምን ይባላል? ሚያፌዛይት ይባላል። ይሄ የኢትዮጵያ ኦርቶዶክስ ቤተክርስቲያን ወይም ደግሞ የእስክንድሪያዎችና ይሄ ኦሪየንታሊስት የሚባሉት ወደዚህ ያሉት የተቀበሉት ማለት ነው ምስራቆቹ። ይሄ አስተሳሰብ እያደር በሂደት ኢትዮጵያ ውስጥ ደግሞ በሂደት ራሱ ደግሞ ለብቻው ሌላ ፌዞችን ጨመረ። አሁን ወደሱ መጣልሃለሁ። አንደኛው የክርስቶሎጂ ሂደት ነው ብያለሁ፣ አሁን ያልኩህ ነው። ሁለተኛ ደግሞ የገድላትና ድርሳናት መጀመር በኢትዮጵያ ውስጥ ቅዱሳን፣ የማርያም አማላጅነት ምናምን፣ እነዚህ ሜሪዮሎጂ፣ እነዚህ ኮንሰፕቶች በሂደት የመጡ ናቸው። ለምሳሌ የገድላትና የቅዱሳን ድርሳናት የተጀመሩት በኋላ ዘመን ነው። በጣም ዘግይቶ 11ኛው 12ኛ ክፍለ ዘመን በተለይ ደግሞ ከዛግዌ ኪንግደም በኋላ ነው። ያኔ የገድለ ቅዱሳናት ሲጀመር እነዚህ ቅዱሳኖች ያማልዳሉ አያማልዱም የሚል ኮንሰፕት ደግሞ የሚመጣ ነው ማለት ነው። ይሄ ኮንሰፕት በነጃሺ ዘመን አልነበረም። ሁለተኛው ደግሞ ራሷ ማርያም አማላጅ ናት አማላጅ አይደለችም የሚል ሀሳብ መጣ ማለት ነው። በተለይ አጼ ዘርዓ ያዕቆብ በጣም በዚህ ላይ በብዙ ሄደበት። ሜሪዮሎጂ የሚባል አስተሳሰብ ተፈጠረ ማለት ነው። እና እንዳውም ምንድነው ዘርዓ ያዕቆብ ያደረገው? ተአምረ ማርያም እና ውዳሴ ማርያም የሚባሉ ኮንሰፕቶች ወይም መጽሐፍቶች በየቤተ ክርስቲያኑ እንዲነበቡ ተደረገ። ማርያም አንቀበልም፣ በማርያም ለሷ ስዕልም አንሰግድም ያሉት ደግሞ ደቂቀ እስጢፋኖስ ተብሎ ተጨፈጨፉ አይደል? የደብረ ብርሃን ታሪክ ነው ታውቃላችሁ ይናል። ስለዚህ ይሄ ሪሰንት የቅርብ ጊዜ ታሪክ ነው ይሄ ኮንሰፕት። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ዛሬ ላይ የያዘችው አስተሳሰብ በዘመን ሂደት እያደገ እየበለጸገ ወደ አንድ አቅጣጫ የያዘ እንጂ ገና ከጅምሩ ጀምሮ የነበረ አይደለም ነው። ከዛ በኋላ ደግሞ ካቶሊኮች ኢትዮጵያ ውስጥ ገቡና የቀደም ያልኩ የሁለት ባህሪ ያን ሀሳብ በኢትዮጵያ ውስጥ በጣም በሰፊው የኮርት ሃይማኖት ነው፣ የቤተ መንግስት ሃይማኖት ሆኖ ካቶሊክ ታውቃለህ፣ በናጺ ፋሲለደስ ቤተሰቦች አባቶች በዛ ጊዜ በእነሱ ኔስክ ዘመን ሆኖ የቤተ መንግስት ገብቶ በደንብ እንትን ሲል የኢትዮጵያ የኦርቶዶክስ ልሂቃኖች ደግሞ በጣም ለዚህ መልስ የሚሆን ነገር ሲያዘጋጁ ሌላ ደግሞ ዳይሜንሽን ተፈጠረ። ያ ዳይሜንሽን ደግሞ ምን ፈጠረ? 3 ሴክቶችን በኢትዮጵያ ውስጥ ፈጠረ። ተዋህዶ ካራ የሚባለው ማለት ነው፣ ቅባትና ጸጋ የሚል ነገር ፈጠረ ማለት ነው። አሁን ደግሞ እንግዲህ ይሄ ከ17ኛው ክፍለ ዘመን እስከ 19ኛው ክፍለ ዘመን ድረስ ያለ የቴዎሎጂ ክርክር ነው። ከ12ኛው እስከ 17ኛው ቅድም ያልኩህ የነዘርዓ ያዕቆብ የገድላቶች የተአምራቶች ጉዳይ ሊመጣ ነው። ከዛ በፊት በመሰረቱ የ9 ቅዱሳን የሚባሉት የሶሪያ ወይም ደግሞ ከሁለት ልደት ከሚሉት ከሮማን ኢምፓየር ተሰደው የመጡ ኃይሎች ኢትዮጵያ ውስጥ የፈጠሩት እነዚህ 9 ቅዱሳን የነሱ አስተሳሰብ በኢትዮጵያ ውስጥ በጣም የገነነበት ነው። እሱ ሌላ ሪፎርም ነው። ሶ ከ17ኛው ክፍለ ዘመን በኋላ እንግዲህ የካቶሊኮችና የኦርቶዶክስ ግጭት ሲፈጠር በዊዝን ኦርቶዶክስ ውስጥ 3 አስተሳሰብ መጣ። የመጀመሪያው ቅባት የሚባለው ነው። ይሄ መነሻው አብዛኛው ጎጃም አካባቢ ድረስ የነበረ ነው፣ አሁንም አለ ቅባት አካባቢ የሚባለው ማለት ነው። ይሄ ምንድነው የሚለው? ክርስቶስ የአምላክን ባህሪ የያዘው በመንፈስ ቅዱስ ተቀብቶ ነው። ስለዚህ ትስብእት ወይም ሰውነትና መለኮትነት በመንፈስ ቅዱስ ቅባትነት ነው፣ በመንፈስ ቅዱስ የተቀባ በመቀባቱ ነው ብሎ የሚያምኑ ናቸው። ለዚህ ነው ቅባት የተባሉት። ሁለተኞቹ ደግሞ ጸጋዎቹ ናቸው፣ ወይም ደግሞ ጸጋ የሚባሉት ደግሞ ሸዋ አካባቢ ያሉት ናቸው። 3 ልደቶች ናቸው። 3 ልደቶች ደግሞ ብለው ነው የሚያምኑት ኢየሱስ ክርስቶስ 3 ልደቶች አሉት። በመጀመሪያው ዓለም የአብ ልጅ በመሆኑ የአብ ልደት አለ፣ የአብ ልጅ በመሆኑ ከዛ የመጣ ልደት አለው። ሁለተኛው ደግሞ ከማርያም ሲወለድ ሁለተኛው ልደት አለው። ሶስተኛው ደግሞ በጸጋ የፈጣሪ ልጅ ሆኖ በዮርዳኖስ ሲጠመቅ በመንፈስ ቅዱስ ሲጠመቅ ሶስተኛው ልደት አገኘ ይላሉ። 3 ልደት። ካራ ወይም ደግሞ ተዋህዶ የሚባሉት ደግሞ አንደኛ በመንፈስ ቅዱስ ቅብአትነት ቀቢም ተቀቢም ቅብአትም የሚሆነው እሱ ራሱ ነው።
ሁለት ልደት የሚባልም የለም፣ ሶስት ልደት የሚባልም ነገር የለም። ሁለት ልደት ነው ያለው። ከአብና ከማርያም ሲወለድ ያሉ ልደቶች ብቻ ናቸው። ስለዚህ እነዚህ ሁለት ጸጋና ቅባት የሚባሉት የክርስትናን ሀሳብ እየበረዙ እያጠፉ ስለሆነ እነዚህ መወገድ አለባቸው። በካራም በምንም በቢላዋም በምንም በጉልበት መጥፋት አለባቸው ብሎ የሚያስበው ኃይል ሆነ ማለት ነው። ይህ ኃይል የጎንደር የትግራይና ከፊል የዚህ ዋግምራ ቀሳውስቶች ሆነ። ስለዚህ ይህ ሀሳብ በምን አረገ? ቦሩ ሜዳ ላይ ጉባኤ እንደረግ አስገደደ ማለት ነው። ቦሩ ሜዳ ላይ አጼ ዮሐንስ የሁሉንም ሃይማኖቶች አሰባሰቡና እነዚህ ሴክቶቹን አሰባሰቡና አወያዩ። መጨረሻ ላይ አጼ ዮሐንስ የትግራይ ሰው አይደሉ? ንግስናውም እየመጣ ያለው በዛ ሰዓት ጎንደር አካባቢ አይደለ? ስለዚህ በውይይት ተሸነፉም አሉ። ዋቴቨር ግን መጨረሻ ላይ የተሸነፉት አካል ጸጋዎቹና ቅባቶች እጅግ ሆሪብል በሆነ መልኩ ጭፍጨፋ ተደርጎባቸው ዘግናኝ የሆነ አገዳደል ተገድለው አረገ። ያ ጉዳይ ተዘጋ ማለት ነው። ከዛ በኋላ ሜይንስትሪም የኢትዮጵያ የክርስትና ቨርዥን የተዋህዶ ቨርዥን ሆኖ ወይም ሁለት ልደት ሆኖ መጣ ማለት ነው። ሶ ነጃሺ ይህን ሁሉ ያውቃል ነበረ። ነጃሺ ከሞተ ከ1100 ዓመት በኋላ ነው ሁላ ኮንሰፕት የነበረው። የማርያም አማላጅነት በስዕሏን መስገድ አለመስገድ የነ ደቂቀ እስጢፋኖስ ታሪክ ደግሞ ነጃሺ ከሞተ ከ900 ዓመት ወይም ከ800 ዓመት በኋላ የነበረ ታሪክ ነው። ሶ ነጃሺ ስለ ቦሩ ሜዳ የሚያውቀው ታሪክ የለ። ስለነ ደቂቀ እስጢፋኖስና ስለነ ዘርዓ ያዕቆብ በዛ ዘመን ስለነበረ ግጭት የሚያውቀው ታሪክ የለም። በዛ ጊዜ ስለዳበሩ ኮንሰፕቶች የሚያውቀው ታሪክ የለም። ሲምፕል ነበር በነጃሺ ዘመን የነበረው። ፈጣሪ አንድ ነው። ኢየሱስ ደግሞ ከድንግል ማርያም የሚወለድ የፈጣሪ ልጁ ነው፣ አዳኝ ነው። በቃ ይሄ ነው ኮንሰፕቱ። ለዚህ ኮንሰፕት ድረ ነጃሺ የጎለበተው የክርስትና ክርስቶሎጂና ሚሮሎጂ አስተሳሰብ ሳይሆን የብሉይ ኪዳኑ አስተሳሰብና የእስልምና አስተሳሰብ በጣም የቀረበ ነው። ለዚህ ነው ነጃሺ ቲሶ ኢዚ ኤንድ ሲምፕል። እስልምናን መቀበል የሃይማኖት የመቀየር ጉዳይ ሳይሆን የተሐድሶ ጉዳይ ነው። የማስቀጠል ጉዳይ ነው። ሶ የነጃሺ ምስክርነቶችን በደንብ ካየናቸው የመጀመሪያው ቅድም ነግሬሃለሁ፣ ነጃሺ ራሱ ምስክርነት ሰጥቷል የሚለው ነው ዋናው ፖይንት። የመጀመሪያው ቁርአኑ የሱረቱል መርየም የመርየም ምዕራፍ ሲነበብለት እያለቀሰ ነበር አይደል? ካዳመጠ በኋላ ምንድን ነው ያለው? በእርግጥ ይህ አሁን ያነበብከው ክፍል ወይም ቁርአን እና ኢየሱስ ያመጣው ወይም ወንጌል ከአንድ የብርሃን ምንጭ ወይም ምሽካት የመነጩ ናቸው። ምንድን ነው የሚፈልገው? ንሚዥ የኖርኩት የክርስትና የኢየሱስ ወንጌልና አንተ አሁን ያነበብከው ከአንድ ምንጭ ነው የመጡት። ይሄ ትልቅ ምስክርነት ነው። ሁለተኛው ስለ ኢየሱስ ክርስቶስ ባህሪና የባሪያ ነው የፈጣሪ አገልጋይ ነው ይላሉ ብሎ አምር ሲያቀሳስር ስለ ኢሳ ወይም ስለ ኢየሱስ ክርስቶስ ሲነገረው ደግሞ ምን አለ? በአላህ እምላለሁ በፈጣሪ እምላለሁ አለ። ስለ ማርያም ልጅ ስለ ቅድስቷ ማርያም ልጅ ኢየሱስ አሁን ከተናገርከው ውጭ ኢየሱስ በዚች ያክል ልዩነት ስለ ራሱ አልተናገረም ማለት የተለየ ሀሳብ አይደለም። ኢየሱስም አንተ ካልከው ይችን ያክል ልዩነት የለውም። ይሄ የአቂዳ ጉዳይ ነው። የሃይማኖት ዋና ወሳኝ ነጥብ ጉዳይ ነው። የአቂዳ ጉዳይ ይችን ታክል ተብሎ የሚገለጽ ነው አይደለም። ሶስተኛው በቃ እናንተ ያመጣችሁት ሀሳብ እኛ ኢየሱስ ክርስቶስ በብሉይ ኪዳንም በአዲስ ኪዳንም ካስተማረን ሀሳብ የሚለይ ስላልሆነ በእኔ አገር ላይ ማንም ሳይነካችሁ፣ ማንም ሳይደፍራችሁ፣ ማንም ሳይጎነትላችሁ በሰላም መኖር ትችላላችኋል። ለምን መሰለህ ግን ነጃሺ በጣም ስትራቴጂስት ነው። እንትና ማን ነው? ጃዕፈር
ለነጃሺ ሲነግረው የነበረው እናንተ ማናችሁ ምንድናችሁ ሲለው እኛ ዝምድናን በጥስ የነበርን ሰዎች ነን፣ በከንቱ ደምን ምናፈስ የነበርን ሰዎች ነን፣ ዝሙት ምንፈጽም ሰዎች ነበርን፣ የአንዱን ሀቅ የአንዱን መብት የምንገፋ እንትን ነበርን፣ ጉልበት ያለው ጉልበት የሌለውን የሚጨቁን ነበርን። እስልምና ግን እንዲያሻገረን ወደዛ መጣን ሲለው ነጃሺ በፐርሰናሊቲው ለእንደዚህ ያለ ኢቲክስና ሞራሊቲ የተገዛ ስለነበረ ነጃሺ ኢማኑ ጃዕፈር የሚያሞራው ሀሳብ ለዛ ሀገረ መንግስት ጠቃሚና ወሳኙ የሀገረ መንግስት የሞራል ኮድ እንዲሆን ይፈልግ ነበር። ስለዚህ እንዲሆን በኢትዮጵያ ውስጥ እንዲሰፍን ይፈልግ የነበረው ነገር ነው ጃዕፈር እየነገረው የነበረው። ስለዚህ እናንተ ማንም አይነካችሁም፣ በቃ ነው ሀገር ላይ ያለ እንደፈለጋችሁ ሆናችሁ ነው፣ ማንም እናንተ የነካችሁ ከኔ ጋር እንትን ነው አለ። ሌላው ያ ደብዳቤ ነው፣ ቀደም ያልኩ ደብዳቤ ከአላህ በቀር ሌላ አምላክ እንደሌለ መሰክራለሁ፣ ሙሐመድም የአላህ ባሪያና መልእክተኛ መሆናቸውን መሰክራለሁ፣ እንዲሁም የማርያም ልጅ ኢየሱስ የአላህ ባሪያና መልእክተኛ መንፈሱና ወደ ማርያም ያኖራው ቃሉ መሆኑን እመሰክራለሁ የሚለው ይሄ ምስክርነቱ ነው። ሌላው ደግሞ ለአምር ቅድም የተናገሩ ንግግር አፍንጫውን ከመቱ በኋላ ምንድነው ወደ ሙሳ ወይ ወደ ሙሴ ይመጣ የነበረው ታላቁ መልአክ ወይም ገብርኤል የሚመጣለትን ሰው መልእክተኛ እንዲገለው አሳልፌ እንድሰጠ ትፈልጋለህ ያለው ንግግሩ ነው። ከዛ ባሻገር ደግሞ ለነብዩ ሰለላሁ ዐለይሂ ወሰለም ቀጥታ የጻፈው ደብዳቤ የአላህ መልእክተኛ መሆኑን እውነተኛና አራጋጭ መሆኑን እመሰክራለሁ፣ ባጎቶ ልጅ በጃዕፈር ፊት ቃል ኪዳን በይአግ ፈጽሜያለሁ፣ በእርሱም እጅ ለዓለማት ጌታ ለአላህ እጅ ሰጥቻለሁ። በማን እጅ? ጃዕፈር ባይዘው ነጃሺ ሰለላሁ ባይዘው በጃዕፈር እጅ ነው በይዓም የገባው። በይዓ ማለት ለነብዩ ሰለላሁ ዐለይሂ ወሰለም የታዛዥነት ወይም ደግሞ በሳቸው ቃል አዳሪነት ማለት ነው አይደል? ሰልም ያለው በነጃዕፈር እጅ ነው። እርስዎ ካዘዙኝ እኔው ራሴ እመጣለሁ፣ ነገር ግን ልጄን አርሃንን ወይም አርያንን ወደ እርስዎ ልኬያለሁ። እነዚህ ቃላቶች እነዚህ ምስክርነቶች ነጃሺ በተለያየ ሰዓት በተለያየ ጊዜ የሰጣቸው ምስክርነቶች ናቸው ነው። ሌላው ፖይንት መነሳት ያለበት ነጃሺ መስለሙን ለምን መደበቅ ፈለገ የሚለው ነው። እሱ ራሱ ነጃሺ ይህንን የምስክርነት ቃላቶች በተለያየ መድረክ ያንጸባርቃቸው እንጂ መስለሙን ለነብዩ ባልደረቦችና ለነብዩ ነው የገለጸው እንጂ ለህዝቡ አልገለጸው። ለምን የሚለው ነው። የመጀመሪያው ኢትዮጵያ ከሮማን ኢምፓየር ጋር ትልቅ የሆነ የፖለቲካና የኢኮኖሚ አሊያንስ አላት፣ ከጥንት ጀምሮ የቀጠለ ማለት ነው። ስለዚህ በወቅቱ ነጃሺ መስለሙን ይፋ ቢያደርግ ኖሮ መፈንቅለ መንግስትም ይፈጠር ነበረ፣ በሱ ስር የተጠጉትን የነብዩ ባልደረቦችንም ለችግር ይዳርግ ነበር። ሳይደርሱ ደረስኩ ማለት መድረስን ያስቀራል። ነጃሺ የተከተለው ይህን ፍልስፍና ነው። በውስጡ የክሪፕቶ ወይም በውስጡ መስለሙን ደብቆ ነበር አክት ሲያደርግ የነበረው። እነዛን ሰዎች አሳልፎ ይሰጣቸው ነበር፣ እሱም ያልቅለት ነበር፣ እነዛም ያስጨርሳቸው ነበር። ረጅም ዘመን እኮ ነው። በነገራችን ላይ አንድ ጄኔሬሽን እኮ ነው ያለፈው። 17 ዓመት ማለት ቀላል እድሜ ነው እንዴ? የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች ኢትዮጵያ ገብተው 17 ዓመት ነው የቆዩት። 17 ዓመት በጣም ረጅም እድሜ ነው። ግማሹ አርጅቶ ታሞዙ ይሞታል። ወደ 30 የሚሆኑ የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች እኮ ኢትዮጵያ ውስጥ ተቀብረዋል። በጣም የሚገርምህ የነብዩ ሰለላሁ ዐለይሂ ወሰለም የልጅ ልጅ የሩቅያ ልጅ ኢትዮጵያ ውስጥ እየተጫወተ እያለ አክሱም ውስጥ አውራ ዶሮ መጥቶ አይኑ ወጋው። ያቺ ቁስል አመርቅዛ ሙቷል። እዚህ ነው የተቀበረው። እንደዚህ ያሉ ኢቨንቶች በአንድ ቀን በአንድ 5 ዓመት በ2 ዓመት የሚፈጠሩ አይደሉም። ረጅም ዓመት ነው።
ነብዩ ሰለላሁ ዐለይሂ ወሰለም ኢትዮጵያ ውስጥ ያስቡት የነበረ ስትራቴጂ ነበረ በትክክል ያልተነገረን ለዚህ ይኸውልህ በአብዛኛው ምን ብሎ ይታሰባል? በቁረይሾች የተሰቃዩ መከራ የደረሰባቸው ሽሽት የመረጡ የተሰደዱ ምንዱማን የነብዩ ባልደረቦች ወደ ኢትዮጵያ መጠለያ ፈልገው ሸሹ የሚለው ነው አይደል? ዘመናት የተተረከለን ጉዳዩ እንደዛ ብቻ ነው አይደለም። ለምሳሌ ከተሰደዱት ውስጥ የስደቱ ወይም የልኡካኑ መሪ ማን ነው? ጃዕፈር ነው። ጃዕፈር የማን ልጅ ነው? የአቡ ጣሊብ ልጅ ነው። አቡ ጣሊብ ማን ነው? የነብዩ ሰለላሁ ዐለይሂ ወሰለም አጎት ነው። ነብዩ ሰለላሁ ዐለይሂ ወሰለምን ያሳደገ ነው። የነብዩ ሰለላሁ ዐለይሂ ወሰለም የመካ ውስጥ ፕሮቴክሽን ዋና ጥላ ወይም ደግሞ ዋና ተከላካያቸው ወይም ደግሞ መጠለያቸው ወይም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ማንኛውም ጥቃት እንዳይደርስባቸው ዋና ሰዋቸው ከለላው ማን ነው? አቡ ጣሊብ ነው። ለወንድሙ ልጅ ለአብዱላህ ኢብኑ አብዱል ሙጠሊብ ልጅ ለሙሐመድ የሆነ ከለላ ለጃዕፈር አይሆንም? ለራስ ልጅ አይሆንም? አይ ይሄኛው ነብይ ስለሆነ ለዚህኛው የተለየ አድልቶ ነው እንዳይባል ነብይነቱን ካመነ አቡ ጣሊብ አይሰልም ነበር? ለወንድም ልጅ የሆነ ከለላ ለራስ ልጅ አይሆንም? መጀመሪያ ይሄ ነው። ሁለተኛ ወደ ኢትዮጵያ ሬዲ የተላኩት በጣም የድሃ ልጆች፣ ባሪያዎች፣ ጭቁኖች ብቻ ነበሩ አይደለም። የነብዩ ሰለላሁ ዐለይሂ ወሰለም ልጅ ሩቅያ ባሏ የእስልምና ሶስተኛው ኸሊፋ የሚሆነው ዑስማን ኢብኑ አፋን የአቡ ሱፊያን ልጅ ኡሙ ሀይባ ረምላ የቁረይሽ ልዑላን ልጆች ናቸው እኮ አብረው የተሰደዱት። እነዚህ ከተሰደዱት ውስጥ ደግሞ የእስልምና የመጪው የእስልምና ዳይናስቲ ወይም ደግሞ ስቴት ዋና መሪዎች የሚሆኑት ናቸው የተሰደዱት። ይህ አጋጣሚ ነው? በገጠመኝ ነው አይደለም። እሺ ነብዩ ሰለላሁ ዐለይሂ ወሰለም መካ ውስጥ ሆነው ዑመር ሲሰልም 40 ናቸው አይደል? ወደ መካ ወደ ኢትዮጵያ የተሰደዱ ስንት ናቸው? በጠቅላላ 110 ምናምን ናቸው። በሁለተኛው ሂጅራ የመጀመሪያው ሂጅራ አሉ። ሁለተኛው ሂጅራ ላይ በተለይ 100 ሰዎች በላይ ናቸው። እስከ ህፃናቶቹ ምናምን ሲቆጠር በጣም ብዙ ህዝብ ነው። ያ ማለት መካ ውስጥ የቀረው የሙስሊም ዲሞግራፊና ኢትዮጵያ ውስጥ የመጣው የሙስሊም ዲሞግራፊ በፍጹም እኩል አልነበረም። ኢትዮጵያ ውስጥ የመጣው የሙስሊም ዲሞግራፊ መካ ውስጥ የቀረውን 2 እጥፍ ያክላል። አብዛኛውን የሙስሊም ዲሞግራፊ ኢትዮጵያ ውስጥ የላኩት ነብዩ ሰለላሁ ዐለይሂ ወሰለም ምን ተፈልገው ነው? የመጣው ይበልጣል። አዎ ኦኬ። ይሄ ዝም ብሎ ተራ ስደት ነበር? እሺ ነብዩ ሰለላሁ ዐለይሂ ወሰለም ኢሚዲየትሊ ያንን በመካ ውስጥ የነበረን ሙስሊም ኮሚኒቲ ወይም ደግሞ ሙስሊም ፖፑሌሽን ላለማስጨረስ ሲባል ለኢትዮጵያ ወደ ኢትዮጵያ ላኩት እንበል። ይሄን ቴሲስ እንቀበል። ነብዩ ሰለላሁ ዐለይሂ ወሰለም መዲና ገብተው መንግስት ሆነው ህገ መንግስት አርቀቀው እንኳን ሙስሊሙ አይደለም ክርስቲያኑ፣ አይሁዱ፣ ይሄ ጣዖት አምላኪ ሁሉ በዛ ኮንስቲቱሽን ስር አድሮ ብዙ ዘመን ቆይተው ኋላ ዘመን ድረስ ነብዩ ሰለላሁ ዐለይሂ ወሰለም ያን ሁሉ የሙስሊም ኮሚኒቲ ኢትዮጵያ ውስጥ ማቆየት ለምን ፈለጉ? ኦልሬዲ መንግስት ነው አልኩ። ለምን አላመጣቸው? እዚህ ጉዳይ የፕሮቴክሽን ጉዳይ ነበር አይደለም። ቢሆን ኖሮ ከሱ ልክ ሲወጡ ከመዲና ሲወጡ ያመጧቸው ነበር። እርግጠኛ ሲሆኑ ያመጧቸው ነበር አይደለም። እንደዛ አይደለም የሆነው። ቅድም አምር ኢብኑ አስ ምን አለ? ሙሐመድ መካ ይመጣል፣ የጊዜ ጉዳይ ነው እንጂ መካንም ያሳጣናል።
በተዳከመና በተቆራረሰ ጉልበት መካ ከምንጠብቀው ወደ ኢትዮጵያ ሄደን ጉልበት አጠራቅመን ተመልሰን መተን ግዛታችንን እናስከብር። ይህ ኮንሰፕት ነው በዛ ዘመን ሲሰራ የነበረው ኮንሰፕት። ከመዲና በፊት ኢትዮጵያ ውስጥ የታሰበ ፕሮጀክት ነበረ። ያ ፕሮጀክት ኢትዮጵያ ውስጥ መዲናን የሚመስል ፕሮጀክት ለመፍጠር ይፈለግ ነበረ። ለዛ የሚያስፈልጉ ጓል የእስልምና ወሳኝ ወካይ ሰዎች ነበሩ ሲላኩ የነበሩት። በባህሪም በመልክም በአንደበትም ነቢ ስ ላ ሰላም የሚመስለው ጃዕፈር ነበር። ያን ስሙ ሲመራ የነበረው ያለው ሲመራ የነበረው ጃዕፈር ነቢዩን ይመስላል፣ በንግግርም ይመስላል፣ በመልክም ይመስላል። በዝምድናም ያጎት ልጅ ነው። ሲምቦሊክ ሪፕሬዘንታቲቭ ነበረው ጃዕፈር። ስለዚህ ነቢ ስ ላ ሰላም መካ ውስጥ ያስቡት የነበረ ፕሮጀክት ነበረ። በመዲና ውስጥ ኢትዮጵያ ውስጥ ሊፈጠር ለሚችለው ኢስላሚክ ዳይናስቲ ወይም ኢስላሚክ መንግስት ሊያስቀጥሉ የሚችሉ የነገስታት ልጆች በመዲና ትሬኒንግ አካዳሚ ውስጥ ገብተው ሲሰለጥኑ ነበረ። ሌላው ማስረጃ ደግሞ ይኸውልህ በኢትዮጵያ ሆነ በዓለም በነበሩ የነገስታት አስተሳሰብ ውስጥ የነገስታት ልጆች ከቤተ መንግስት ይወሰዱና አምባ ላይ ይቀመጣሉ። እዚህ ግሸን አምባ ነበረ፣ እዛ ደግሞ ደብረ ዳሞ ነበር ትግራይ ላይ። አምባ ላይ ይቀመጡና እዛ አምባ ውስጥ የነገስታት ልጆች ወይም ደግሞ ፖቴንሻሊ ንጉስ ሊሆኑ የሚችሉ ልዑላኖች አምባ ውስጥ ይቀመጡና የንግስናና የቤተ መንግስት ስልጠና ይሰጣቸዋል፣ የትምህርት ይሰጣቸዋል፣ ትሬኒንግ ይሰጣቸዋል፣ እየተሰጣቸው ያደርጋሉ። እዛ ከሆኑ ከተማ ውስጥ ከሆኑ የስልጣን ግጭት ይፈጥሩና መንግስት ያዳክማሉ። እዛ ጋር ግን ያስቀምጧቸውና ከነሱ ውስጥ እዚህ ያለው ሴንተር ላይ ያለው መንግስት አንድ ችግር ሲፈጠር ፒክ አድርገው አንዱን ያነግሳሉ። ልክ ያንን በሚመስል መልኩ የአብርሃ አልአሽረም ወይም ደግሞ ካዕባን ሊያፈርስ የነበረው የአክሱም መንግስት ተቀጽላ የመን ውስጥ የነበረው ንጉስ ጠረር አባቤል የገደለችው ማለት ነው። የሱ የልጅ ልጅ ጭምር ነብዩ ሰለላሁ ዐለይሂ ወሰለም የትሬኒንግ ሴንተር ውስጥ መዲና ውስጥ ሲሰለጥን ነበር። ንጉሱ ነጃሺ ልጁን አሪሃን ወይም አሪያንን ለምንድን ነበር ወደዛ ይላከው? ወደ መዲና ይላከው ለዚያራ ነበር ነው። ሶ ነጃሽና ነብዩ ሰለላሁ ዐለይሂ ወሰለም የተግባቡበት ፕሮጀክት ነበረ። ያ ፕሮጀክት እንዳይከስር፣ እንዳይነጥፍ፣ እንዳይሰበር ነጃሺ መስለሙን በሚስጥር ይዞ መቀጠል ነበረበት። እስኪጠነክር ድረስ በእግሩ እስኪቆም ድረስ በቂ የሰው ኃይል ወይም ደግሞ ያንን በኢትዮጵያ ውስጥ የታሰበውን ፕሮጀክት ሊያስቀጥል የሚችል ኤጀንት ማግኘት እስኪቻል ድረስ ያ ኤጀንት የሚፈጠረው በትሬኒንግ ነው። ፍሮም ሆርስ ማውዝ ከነብዩ ሰለላሁ ዐለይሂ ወሰለም ትሬኒንግ መምጣት መቻል ነበረበት። ሶ የመዲና ፕሮጀክት ባይመጣ ኑሮና አማራጭ ባይፈጠር ኑሮ ኢትዮጵያ ውስጥ የታሰበው ሌላ ነበረ ነው። ዛትስ ዋይ ነጃሺ መስለሙን በይፋ መግለጽ ያልፈለገው የመጀመሪያዎቹ ዘመን። ኋላማ መስለሙ ሲታወቅ እኮ መፈንቅለ መንግስት ተደርጎበታል። መጨረሻ ላይ ከዛ መፈንቅለ መንግስት አድርገውበት እየሄደ እያለ ነብዩ ሰለላሁ ዐለይሂ ወሰለም ሊዘይር እየሄደ እያለ የሞተው ለዛ እኮ ነው። አሁን ወሎ አካባቢ ላይ ገጠር ዘፈን ላይ ወደ አንቱ ሲመጣ ወደ አንቱ ሲሸሽ መሀል ቀራሉ፣ ትግሬ ላይ ቀራሉ አህመድ ነጃሺ ይላል እኮ የኛ ገርሰው። እኔ ንጻን ወኛ ቆልሁ ዘፈን ላይ ባህላዊ ዘፈን ላይ ወደ አንቱ ሲመጣ ወደ አንቱ ሲሸሽ ትግሬ ላይ ቀራሉ፣ መሀል ላይ ቀራሉ አህመድ ነጃሺ። አሁን ነጃሺ መስጂድ ተብሎ የሚወሰደው ነጃሺ ስልጣን የያዘበት የአክሱም ሳይሆን ሄዶ የሞተበት ነው። ፖይንቱ ይሄ ነው ያረፈበት ዛቲስ። ለዚህ ነው የነጃሺን ታሪክ ስናነሳ የሚመዘዙ ብዙ ሰበዝ ታሪኮች ስላሉ ነው እነሱ የሞት የሽረት ጉዳይ ያደረጉት የሚለው ነው። ይሄን አንደርስታንድ ማድረግ ያስፈልጋል። ሱብሃንአላህ በጣም ይደንቅ ነው የእውነት።
አይ ዶንት ኖ ይሄን ታሪክ በዚህ ልክ ምን ያክል ሰዎች አድምጠውታል የሚለውን አላውቅም። ከተወሰኑ ቀደም ባልከው መልኩ እንድንሰማ የምትፈልገዋን በዛ ፍሬሚንግ ውስጥ ከመንገር ያለፈ እንዲህ አይነት ሀቆችን በብዙ መንገድ አንሰማቸውም ብዬ ተስፋ አደርጋለሁኝ። እንግዲህ የነጃሺ ጉዳይ የኢትዮጵያ ሙስሊሞች እንደ አንድ የንጉስ ታሪክ መውሰድ የለባቸውም ብዬ አምናለሁ። እንደ አንድ የንጉስ ታሪክ የሚወስድ ኃይል በሌለበት እንደ አንድ የንጉስ ታሪክ ወስዶ መተኛት ቡልሃነት ነው። የነጃሺ ታሪክ ኢትዮጵያ ሙስሊሞች ዜግነታቸውን ሪክሌም የሚያደርጉበት ጉዳይ ስለሆነ ነው። ለዛ ነው በየመጽሐፍቶቻችን ነጃሺን አንድ ምዕራፍ የምንሰጠው። የባለቤትነት ጉዳይን ስለሚያመጣ ነው። ከተቆረረለት የእንግድነት የዘውታሪ እንግድነት የአብሮ አደግ እንግድነት ማንነት አውጥቶ የባለቤትነት ደረጃ ስለሚያሻገረው ነው። ነጃሺ የኢትዮጵያ ሙስሊሞች ከነብዩ መሐመድ በኋላ የመጀመሪያው ንጉሳቸው ሙስሊም ንጉሳቸው፣ ከነብዩ ሰለላሁ ዐለይሂ ወሰለም በፊት ደግሞ የበርካታ ሙስሊም ነገስታቶች ቅጥያ ነው። ይሄን ማስመር ያስፈልጋል። ኢትዮጵያ ሙስሊሞች እስልምና በነብዩ ሰለላሁ ዐለይሂ ወሰለም ተሐድሶ አግኝቶ ይሄኛውን የነብዩ ሰለላሁ ዐለይሂ ወሰለም የታደሰውን እስልምና ሲቀበሉ የሀገሪቱ መንግስት የነበረውና አብሮ የሰለመው ነጃሺ ነበር ነው። ነጃሺ ሲሰልም መጤ ከሆነ ሌላ ጉዳይ ይሆናል። ነጃሺ ሲሰልም መጤ አይደለም የሚያደርጉት እነሱ። ለታሪክ መጤ በታሪክ ውስጥ የሌለ በታሪክ ድርሳናት ውስጥ ያልነበረ መጤ ንጉስ መጤ ታሪክ ነው የሚያደርጉት። ዛቲስ ዋይ ለረጅም ዘመናት ነጃሺ ድና ያደረጉት የካዱት። ነጃሺም ከተቀበሉ በኋላ እላጽሃም ወይም ንጉስ አርማ መሆኑን በሳንቲም ጥናት በቁፋሮ ሳይንስ ጥናት ሲረጋገጥ ደግሞ ነጃሺ የሚባል ንጉስ አርማ የሚባል ንጉስ ብለው ድራማም ሰርተውለታል፣ ቲያትርም ሰርተውለታል። ግን ነጃሺ መስለሙን እስካሁን ድረስ አልተቀበሉ። ይህን ሲያደርጉ በዘፈቀድና ከእውቀት በማነስ ስላልሆነ ኢትዮጵያ ሙስሊሞች ይህን መረዳት ያስፈልጋል። የዚህ ሀገር የሀገሩም ታሪክ ነባርነት ባለቤትነት የሀገረ መንግስቱ ገንቢነት ባለቤትነት ድርሻን አለኝ የሚል ኃይል መነሳት የሚፈልግ ከሆነ ይህን ሪክሌም የሚያደርገው የነጃሺን መስለምና የነጃሺን ሙስሊም ንጉስነት ማአጽድቆ ሲነሳ ነው። ስለዚህ ለታሪኮቻችን ወይም ገጾቻችን ለማወፈር አይደለም ነጃሺን የምናስቀምጠው። ሀሳቡን በዚህ ደረጃ መረዳት ያስፈልጋል። ያኔ ኢትዮጵያ የሙስሊም የክርስቲያን ነገስታቶች የነገሱባት አገር ናት የሚል ነገር እንቀበላለን። ያኔ አክሱም ቅድስት ናት ሲባል አይ አንድ ሶላት የሚሰግድ ሩኩ የሚያደርግ ለአላህ የሚሰግድ በነብዩ መሐመድ የሚያምን ንጉስ የነገሰባት ከተማ ናት። ያኔ አክሱም አንድ ሙስሊም ንጉስ የነብዩ ሙሳን ታቦት በቁርአን የተጠቀሰውን ሰሌዳ ጽላት የጠበቀባት ከተማ ናት የሚል ሀሳብ ታነሳለ። ያኔ የሆነ ሰፈር ቅዱስ ወግና ምኞት በምኞትነቱ ይቀራል ማለት ነው። ለዚህ ነው ታሪኮቻችን በቅጡ ፖለቲካሊ መረዳት የሚያስፈልግ ለማለት ነው። ሱብሃንአላህ በጣም ይደንቅ ነው። በጣም የእውነት ብዙ ሀቆችን ብዙ አይን የሚገልጡ ሀሳቦችን የሰማንበት ቆይታ ነበረ። እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። ሌላ ጉዳይ እንገናኛለን ኢንሻአላህ። በደንብ በሌሎች ሀሳቦችም እንገናኛለን። ተመልካቾች እንግዲህ እንዳደመጣችሁት ነው መሰል ሀሳቦች መነሳት መቻል አለባቸው። እንደዚህ አይነት ሀሳቦች ሲነሱ እንደዚህ አይነት እውነቶች ሲገለጡ ነው የእውነት በብዙ መልኩ ሚናዎቻችንም ተጠናክረው የሚቀጥሉት ብዬ አምናለሁኝ። ይህን ቪዲዮ ለሆኑ ሰዎች ሼር ብታደርጉት ብትልኩት
ዋትስአፕ ግሩፖች ላይ፣ ቴሌግራም ግሩፖች ላይ፣ ፌስቡክ ላይ ዌሬቨር እናንተ የተመቻችሁ ቦታ ላይ ብታጋሩት ብዙ ሰዎች ይሄን አንደርስታንዲንግ ማስተካከል ቢችሉ በጣም ብዙ ነገሮች ይለወጣሉ ብለን ተስፋ እናደርጋለን። አንዳንዴ ሁሌ ከማላዘን ሁሌ እንደዚህ ሆነ ከማለት እንዲህ አይነት ጉዳዩን ከመሰረቱ ሊለውጡ የሚችሉ ነገሮች ላይ መስራትም ያስፈልጋል ብዬ አምናለሁኝ። ሶ ይሄን ቪዲዮ ለሌሎች ሼር ማድረጋችሁ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ደግሞ የሰብስክራይብ በተኑን በመጫን ቤተሰብ ብትሆኑ ደስ ይለናል። እንግዲህ አብዱል ጀሊልን ወደፊት ዩቲዩብ አካባቢ ላይ እንጠብቃለን ሰፋ ባለ ነገር፣ ፌስቡክም ላይ በደንብ ታገኙታላችሁ። እሱን ደግሞ በግሉ ለመከታተል ከፈለጋችሁ የዩቲዩብ እና የፌስቡክ አድራሻውን እንደዚሁ አስቀምጥላችኋለሁ የኮመንት ቦክስ ላይ፣ እዛ ላይ ገብታችሁ ብትከተሉት መሰል ፍሬ ሀሳቦችን ታገኛላችሁ። በቀጣይ ከኔ ጋር በሌላ እንግዳ እንገናኛለን። እስከዛው መልካም ጊዜ ይሆንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በአዲስ አበባ ልብ ቦሌ ጋዜቦ አካባቢ የህልሞን ቤት ያግኙ። ከቦሌ ደንበል ጀርባ ከጋዜቦ አደባባይ በቅርብ ርቀት ላይ የሚገኘው ዘመናዊ የመኖሪያ ፕሮጀክታችን ለእርሶ ምቹ የኑሮ ሁኔታን ይዞላችሁ ቀርቧል። ከባለ 1 መኝታ እስከ ባለ 3 መኝታ ቤት ያሉ ሰፊና ዘመናዊ አፓርታማዎች ለቤተሰቦ ፍጹም ምርጫ። ዘመናዊ ሊፍት፣ ሰፊ የመኪና ማቆሚያ፣ ውብ ቴራስ፣ ተጠባባቂ ጄኔሬተር እንዲሁም በቂ የውሃ ማጠራቀሚያዎች ተዘጋጅተውለታል። ምቾት፣ ደህንነትና ዋጋ ያለው አካባቢ ሲገናኙ የሚፈጠረው ይህ ነው። ዛሬውኑ ይደውሉ። የህልሞን ቤት በአዲስ አበባ በእጆ ያስገቡ። በ10% ቅድመ ክፍያ ብቻ ከ4.7 ሚሊዮን ብር አጠቃላይ ክፍያ ጀምሮ የሚያገኟቸው ቤቶች። ለበለጠ መረጃ በ0998 34 36 10 ወይም በ0926 37 76 93 ይደውሉልን። የተሻለ ኑሮ፣ የተሻለ አድራሻ፣ የእርሶ አዲስ ቤት።